የኢትዮጵያ መንግስትንና የኢትዮጵያ ህዝብን ቀጥ ለማድረግ 3 ቀን በጣም በቂ ነው። 3 ቀን በኢየሱስ ነው አታ ተራባይ ሰልፍቱ ስራ ቅሩ ትምህርት ቤት ቅሩ ምናምን ይሄ ነው። እስኪ ቅሪናንሽ እስኪ ቅሩና አንያችሁ ጋይስ አረመጣል እጄ ከዛ በተረፈ በቁራኛ እያያችሁኝ ያላችሁ የመንግስትና የተቃዋሚ አካላት 12 ተኩል ላይ በሩ ሲዘጋብህ ይሄ ክፍተት አለው በሩ እና ሽቦ ነገር አለው እንደዚህ ጆርጂ በዛብህ የኢትዮጵያ መንግስትና የኢትዮጵያን ህዝብ ቀጥ አድርጎ ለማቆም 3 ቀን ይበቃኛል እያለች ነው። በጣም አስፈሪና አስደንጋጭ የስራ ማቆም ሰላማዊ ሰልፍ ለ3 ቀን ወይ ደግሞ ከ3 ቀን በኋላ የሚደረገውን አውጃለች ማለት ነው። ምንድነው የተፈጠረው? ዛሬ አንደኛና ዋነኛ ጉዳይ እሱ ነው ማለት ነው። የሴዶና የንቃተ ህሊና ጉዳይ ነው። ንቃተ ህሊና ባለበት ቁጭ ባለበት ቦታ ላይ ከኋላ ሄዶ ሴዶ ሲያንቀው በጣም አነጋጋሪና ሌሎችን ደግሞ ያስቆጣ ጉዳይ ሆኖ ተገኘ ማለት ነው። ሌላኛው ሴዶ ራሱ መልሶ ጆኒ ማስታወቂያ በሚሰራበት ቦታ ድርጅት ሄዶ የሰውን ድርጅት ቲቪና ሌሎችን ዕቃ ሲሰባበር የታየበት ሁኔታ በጣም አስደንጋጭ ሆኗል። ይሄንና ሌሎች ጉዳይ እናምናለን። ለቤቱ እንግዳ ከሆናችሁ ቤቱን ሰብስክራይብ ማድረግ ቤተሰብ መሆን ይቻላል። ላይካችሁ ስለሚጠርብ ቀድማችሁ ቪዲዮን ከማየታችሁ በፊት ላይክ አድርጉና ጀምሩ። ለኔ ማለት ነው። እወዳችኋለሁ፣ ክብራችኋለሁ። ወንድማችሁ ፋራቶን ነኝ። ቀጥታ ወደ ቪዲዮ እንገባለን። ሌትስ ጎ። መግቢያ ላይ እንደነገርኳችሁ ነው እንግዲህ ጆርጂ በዛብህ ሴቶች ጉዳይና ከዚህ በፊት ጥቃት የደረሰባቸውና ሴቶች የተገደሉ ሴቶች ሁኔታ ላይ ቆማ ይሄንን መንግስትና ኢትዮጵያን ህዝብ ቀጥ አድርጎ ለማቆም 3 ቀን ይበቃል እያለችን ነው። እስቲ አንዴ ላሰማችሁ። የኢትዮጵያ መንግስትንና የኢትዮጵያ ህዝብን ቀጥ ለማድረግ 3 ቀን በጣም በቂ ነው። 3 ቀን የቤቱን ስራ ባትሰሪ የውጭውን ስራ ባትሰሪ ቀጥ ይላል ኢኮኖሚው። ልንገርሽ የዛን ያክል ፓወር አለሽ። ግን ፈሪዎች ናችሁ። ሞራል የላችሁም፣ ወኔ የላችሁም፣ አትጨነቁም። ስለዚህ ጉዳይ እኔ ላይ ይደርሳል ብላችሁ አታስቡ። ለመቃወም ስራ ብትቀር አንቺ ትሄዳለሽ፣ ሄደሽ ታስጠቁሪያታለሽ። ለአንቺ ደሞዝ ይከፈላል፣ እሷ ትባረራለች። አንድነቱ ስለሌለ በተግባር ለማሳየት ያሰብናቸው ነገሮች ምንድናቸው? 4 ናቸው። አንደኛ ከስራ መቅረት፣ ከትምህርት ቤት መቅረት፣ ከገበያ መቅረት፣ ከኪችኑ መቅረት፣ ከቤታችን ኪችን መቅረት አንደኛ። ሁለተኛ ቅድም እንዳልኩት ለፍትህ ሚኒስቴር እና ስፔሻሊ ለሴቶችና ህፃናት ሚኒስቴር 3 ስልክ አለው፣ 1 ኢሜል አለው ፐብሊክ። እነዛን ኢሜል እና እነዛን ስልኮች በመጠቀም ደውሎ ድምጻችንን ማሰማት። አዲስ አበባ ኮሪደር ልማቱ ምናምን እየተባለ ሶሻል ሚዲያ ላይ ሆይታ ኦኬ ሶሻል ሚዲያ ላይ ሆይ ማለት ይፈልጋል አይደለ መንግስት። ስለዚህ ጉዳይ ሆይ ብለን ኮሪሌት ማድረግ አለብን። አዎ ኢትዮጵያ በጣም አሜዚንግ የሆነ ቱሪዝም እንትን አላት፣ የቱሪዝም እንቅስቃሴዎች አሏት። በጦርሳ የሴቶችን የማጥቃት እንቅስቃሴም አላት። ሴቶችን የማጥቃት እንቅስቃሴ አላት። ያንን ኤክስፖዝ ማድረግ ማለት ነው መፍትሄ እስኪሰጠን ድረስ። እዚህ ላይ ነው የምናወራው ዛሬ። ሀሳብ ስትሰጡ፣ ጥያቄ ስታነሱ፣ ምንም ስታደርጉ እዚህ ነገሮች ላይ አድ ልናደርግ የምንችላቸውን ነገሮች ትነግሩናላችሁ ማለት ነው። ግን እንዳትረሱ ከሰኞ እስከ ሮብ ለማድረግ ለመስራት። 3ኛ ፌስቡክ እና ትዊተር፣ ስፔሻሊ ትዊተር ያላችሁ ፌሚኒስቶች በጣም ነው የምታስፈልጉን አሁን ላይ። ትዊተር ላይ እና ፌስቡክ ላይ እነዚህን ኦፊሶች እኛ እንንገራችሁ እና እዛ ላይ ሀሳብ ስጡበት። ቅድም እንዳልኩት የመጀመሪያው ሀሳብ ምንድነው? ከሰኞ እስከ ሮብ የገንዘብ አቅማችን ለመንግስት የምናሳይበት ይሆናል። ብዙ ሰው ቢያንስ ለምሳሌ አዲስ አበባ ውስጥ ቢያንስ ከ50% በላይ የሚሆኑ ሴቶች ስራ ባይሄዱ፣ ቤት ውስጥ ያለውንም ስራ ባይሰሩ፣ ልጆቻቸውንም ትምህርት ቤት ባይልኩ፣ በአጠቃላይ ጸጥ ያደረጉት ከተማውን መንግስት ኖቲስ ማድረግ ይፈልጋል። ናት ኦንሊ ዳት ገንዘብም ሉዝ ያደርጋል፣ ቢዝነስም ሉዝ ያደርጋል። ስለዚህ በዚህ መልኩ አንድ አቴንሽን ማግኛ ሀሳብ ማለት ነው። ሁለተኛው ሀሳባችን ደግሞ ምንድነው? ትዊተር ላይ እና ፌስቡክ ላይ በእንግሊዘኛም በአማርኛም የሆነ አይነት ሀሳብ፣ የሆነ አይነት ጥያቄ፣ የሆነ አይነት ስሎገን፣ የሆነ አይነት ዲማንድ አስቀምጠን የፍትህ ሚኒስቴር እና የሴቶችና ህፃናት ማህበራዊ ጉዳይ ሚኒስቴርን እና ቢቢሲን እና አልጀዚራን ታግ አድርገን
ፖስት ማድረግ ጥያቄዎቻችንን ማለት ነው። ምክንያቱም ሰላማዊ ሰልፍ ወተን ጥያቄ መጠየቅ አንችልም፣ እኛ ሀገር አይቻልም፣ አይፈቀድም። ስለዚህ ሰላማዊ ሰልፉን ሶሻል ሚዲያ ላይ እናደርገዋለን ማለት ነው። ትዊተር ላይ፣ ፌስቡክ ላይ አንድ አይነት ትዊተር ምንድነው አንድ አይነት ፖስቶችን ፖስት በማድረግ እነዚህን ቢሮዎች እና እነዚህን የኢንተርናሽናል ሚዲያ አውትሌቶች ታግ በማድረግ አቴንሽን ግራብ ማድረግ እንችላለን ማለት ነው። ሌላኛው ደግሞ የታሰበው ነገር ምንድነው? እነዚህን ኦፊሶች ማጨናነቅ የሴቶች ህፃናትና ማህበራዊ ጉዳይ ሚኒስቴርንም የፍትህ ሚኒስቴርንም ስልክ እየደወሉ ኢሜል እየላኩ በዛ ጋር ስናልፍ የሀሳብ መስጫ ቦክሳቸው ውስጥ ትንሽዬ ወረቀት የእነዚህን ሰዎች ስም የያዘ ወረቀት እያስገባን እየደወልን የእነዚህን ሰዎች ስም እየጠራን የቀነኒን ጉዳይ ምን አደረጋችሁ፣ የሄቨንን ጉዳይ ምን አደረጋችሁ፣ የዘውድ ሀፍቱን ጉዳይ ምን አደረጋችሁ፣ የኢክራምን ጉዳይ ምን አደረጋችሁ፣ የትግራይ ክልል ላይ ያሉ ሴቶችን ጉዳይ ምን አደረጋችሁ፣ አይዲፒ ሴንተር ላይ ያሉ የአማራ ክልልስ የአፋር ክልልስ አይዲፒ ሴንተር ላይ ያሉ ሴቶችን ምን አደረጋችሁ፣ ትምህርት ቤት የመንግስት ትምህርት ቤት ሞዴስ መግዛት ለማይችሉ ሴት ህፃናት እንደ ተቋም እንደ ሚኒስቴር ምን አደረጋችሁ እያልን የተለያዩ አጀንዳዎችን ይዘን እየደወለን እንድንጠይቅ ማለት ነው። እንግዲህ ዋነኛና ትክክለኛው የሷ መልእክት ከቀነኒ ከዘውዱ ከኢክራም እና ከሄመን ከተደፈሩ ከተገደሉ በጣም በደል ከደረሰባቸው ሰዎች ሴቶች ጋር አንጻር ተያይዞ ነው እሷ አሁን ይሄንን ጫና መፍጠር የፈለገችውና ይሄን ጉዳይ ሁሉንም ሰው ይመለከታል። ግን አሁን እሷ ባለችው መስመር ሌሎቹን ደግሞ ተቃውሞ ውስጥ እየከተተ ነው። ሌሎቹ ደግሞ እሷ ላይ እየተነሱ ነው። ለምንድን ነው እሷ ላይ የተነሱት? ምንድን ነው የተፈጠረው? እሱንም አንድ በአንድ አሳያችኋለሁ። አውራችሁ ነው። ሰላማዊ ሰልፍ ውጡ፣ ስራ ቅሩ፣ ትምህርት ቤት ቅሩ ምናምን ይሄ ነው። እስኪ ቅሪና እንሽ እስኪ ቅሩና እንያችሁ ጋይስ። እስኪ የነ ገንገቢት ግሩፖች ሰምታችሁ እስኪ ወጣችሁ እንያችሁ እስኪ እንያችሁ ጨራሽ ትምህርት ቤት ቅሩ፣ ስራ ቅሩ፣ ሱቅ ቅሩ ጋይስ። ግብር ጨምሯል ብላችሁ ጧችሁ አቃሉ ስክን ብላችሁ ጧችሁ ማርያም ምን ሰው ይኸው ባለሱቅ ሁሉ ተባሯል ጋይስ። እያለ ነው። እናንተ ሌላ ወሬ ታወራላችሁ። ለእናንተ ስትራ የእናንተ ፎርሙላ እዚህ ያሉ ሴቶች እንዲሞሉላችሁ ስለዚህ ኮሽ ማንቶች ስለዚህ የእናንተን ወረቀት የእናንተን አሳይልም ለማግኘት እዚህ ያሉ ሴቶች ትጫወቱባቸዋላችሁ። ኦንላይን ደፋር ቴሌግራም ናቸው ከዛ ስልክ ስታጣሩ የሚደወሉባቸው ስልኮችን ታጣራላችሁ። ስታጣሩ የሚደወሉ ስልኮች ነው ማለት የማለት አንድ ሰው ተደጋጋሚ እየደዋወሉ ጫና ፈጠርን ለማለት ነገራችን እንጂ እናንተ እንደምትሉት ለተበደለ ሴት ድምፅ አንሆንም። ለምንድን ነው ማለት ነው የኔ ማለት ሴግና እስኪ ውጡና እንያቸዋለን ማለት ሲግናል እስኪ ውጡና እንያቸዋለን። እዛ የፊኒስት ግሩፖችን አላለም። እዛ ስብሰባ ቴሌግራም ላይ 20-30 ናችሁ ተሰብስባችሁ አላለም። እስኪ ሴቶች ወጣው ሲግናል ላይ ነው የሚወጡት። ሰላማዊ ሰልፍ የሚያደርጉት ሰላማዊ ሰልፍ እዚሁ አዲስ አበባ ይለናል። ሴት ልጅ ወጣ መስራቷ ይሄን ይመስል በነበረበት ጊዜ ምንም ቅሬታ አልነበራቸውም። እሺ እንዳትረሽ። ጆርዲም ይሄንን ዝም ብላ አላየችውም እና መስመሩ ወደ ፖለቲካ ወደ ሰላማዊ ያልሆነ መንገድ እየሄደ መሆኗን እያወቀች ሌላ መልእክት አስቀመጠች እና እሱን ላሰማችሁ። ከዛ በተረፈ በቁራኛ እያያችሁኝ ያላችሁ የመንግስትና የተቃዋሚ አካላት
ፖለቲከኛ ሴቶች የፍትህ ጥያቄ የፖለቲካ ጥያቄ አይደለም። የክልል መሬት ስጡን ብለን አይደለም እየጠየቅናችሁ ያለ ነው። ስልጣን ወንበር ስጡን ብለን አይደለም እየጠየቅናችሁ ያለ ነው። ሰብአዊ መብታችን ይከበርልን። ቀነኒ የግድያ ኬዝ እንደ አዲስ ይታይ። የሄቨን ኬዝ በአስቸኳይ ይታይ። የኢክራም ገዳዮች ይታሰሩ። የዘውዱ ገዳዮች ይታሰሩ። ሊትራሊ ነፍስ ያጠፉ ወንጀለኞችን እሰሩልን ብለን ነው እየጠየቅናችሁ ያለ ነው። ምንም የፖለቲካ አጀንዳ የለንም። እዚህን ጥያቄዎች ደግሞ ልንጠይቅ የምንችለው መንግስትን ነው። ስለዚህ የመንግስት ስም መነሳቱ አይቀርም። ፍትህን ለማስፈን የተመሰረተውን የፍትህ ሚኒስቴር ስም ስለተነሳ፣ ሴቶችና ህፃናት ጉዳዮች ሚኒስቴር ስም ስለተነሳ፣ ለችግሮቻችን መፍትሄ ይሰጡናል ብለን ያሰብናቸው አካላት ስም ስለተነሳ አይ ብጥብጥ እየበጠበጣችሁ ነው፣ የፖለቲካ አለመረጋጋት እየፈጠራችሁ ነው ምናምን አይነት የቁራኛ እይታ ምናምን እየታየን ከሆነ አቋማችንን በግልጽ እናስቀምጥላችሁ ብዬ ነው ይሄን ቪዲዮ እየሰራው ያለው። ከዚህ በፊት መንግስት የአረንጓዴ አሻራ ብሎ ሲጠራን ሄደናል። እንግዲህ እንዳያችሁት ነው ጆርዲ ነገሩን ትንሽ ከረር አድርጋለች። ግን ደግሞ ሆኖም ቀረም እቺ ልጅ አንድ አላማ ነው ያላት። አላማዋ ደግሞ እንደምታውቁት ያው ፌሚኒስት ናት ስለተባለ ብቻ ሳይሆን የተጠቁ የተጎዱ ሴቶችን ጎን ቆሞ የነሱን መፍትና የነሱን እንባና ደም ዋጋ እንዲከፈልና ህግ ፊት እንዲያገኙ እየጠየቀች ነው ያለችው። ብዙ ቪዲዮ ነው ግን ሁሉንም ቪዲዮ እዚህ ካመጣው ጊዜው አይበቃንም። ምክንያቱም ብዙ መንጫጫትና ብዙ ክርክሮች የበሉበት ቪዲዮ ስለሆነ ማለት ነው። ሌላኛው በጣም አነጋጋሪ ጉዳይ የሴዶ ጉዳይ ነው። በአንድ ሳምንት ውስጥ 2 ከባድ ስህተቶችን ሰርተዋል። እሱን ላሳያችሁ። ኧረ መጣል እንዴ! ይኸውልህ ብራዘር ዲስፕሊን ይኑር ላይፍ ላይ በዲስፕሊን ማመን መቻል አለብህ። በስራ በተግባር ኧረ መጣል እንዴ! ሚስቴ ምናምን ትላለህ። ለሚስቴ ምናምን አንተ ከኋላ መተህ ሰው ትይዛለህ። ልቀቀኝ። ሴዶ ይሄንን አድርጎ በጣም ብዙ ሰዎች ተቀባብለው እየተነጋገሩ ነበር። ግን ሆኖም ያው ስፖርታዊ ዲሲፕሊን እንዳለ ሆኖ ከዛ በኋላ ግን ንቃተ ህሊና ሴዶን ያገኘውና አንድ ላሰማችሁ። ወንድ ልጅ አይደለ እንዴ? ከኋላ እንዴት ሰው ዘለት ይዛለ? ወንድነት ፊት ለፊት መጋፈጥ ነው። ኮሳ ካር አንተም ኋላ ይዘኸኝ እንዴት ዲፈንድ እንዳደረኩ አይተሃል? ትላንት እዛ ካፌ ላይ ስታንቀጥ ኧረ እባክህ ሰማይ አንስቼ ነበር ማፈርጥ። እንዲህም ሆኖ ግን የአንድ ሁለት ተባብሏል። ምንም ቢሆን ሴዶ እዚህ ጋር ስህተት ነው የሰራው። ባለፈው እግርን ሲሰረዘር በእርግጥ ንቃተ ህሊናም ጥፋት እያጠፋ ነበረ እና በዙ ግን አልቀረም። ሌላ መፍትሄ ተገኝቶለታል እና እሱን ላሳያችሁ። እርቅ ሲወርድ ሴዶ ይህን ግርግር መፍጠር የለበት ነበር። ምክንያቱም ስፖርታዊ መድረኩ ሌላ ነው ደግሞ ስለዚህ እንደዚህ አይነት ነገር በእናንተ መሀል ውስጥ መፈጠር የለበትም። ነገም ማለት ነው ነገም ሪንግ ላይ ልትገናኙ ትችላላችሁ። ጨዋታችሁ የሚሆነው ሪንግ ላይ ብቻ ከሪንግ ሰላም እንዲህ ሆኖ እርቅ ወርዷል ለማለት ይከብዳል። ግን ሴዶ በዚህ አላበቃም። አሁን ሌላ ስህተት ደግሞ
ፈጠረ? እሱን ላሰማችሁ። አንዴ ቆይ፣ አንዴ ይዩትና አንድ ለጠቅላላ አድርገን ሀሳብ እንሰጥበታለን። ሰላም ጤና ይስጥልኝ፣ እንደምን አላችሁ? ኢቲኤፍሲ ከኦርቢት የሚያደርጉትን የስፖንሰርሺፕ ፊርማ ዛሬ በይፋ ይፈራረማሉ። እንግዲህ አጠገባችን ቻምፕ አለ። ኢቲኤፍሲ 02 በደማቅ ሁኔታ ይከበራል፣ አድዋ ላይ ማለት ነው። ከሴዶ ጋር ጆን ይገጥመዋል ማለት ነው። ስለዛም ኦርቢትም ይሄን በማስመልከት ስፖንሰር ለማድረግ ተረጋጋ። እንግዲህ እንደምትወት ነው ፍልሚያው ተፋፍሞ ሴዶ ወይስ ጆን? እንግዲህ እኛ ኦርቢቶች ለእናንተ ቻሌንጅ አዘጋጅተናልሽ። ሴዶ ወይስ ጆን? እዚህ ኮሜንት ላይ እዚህ ቪዲዮ ፒን የምናደርገው ቪዲዮ ላይ ኮሜንታችን ላይ የገባችሁ ሴዶ ወይስ ጆን? አሁን ደንግጫለሁ። ምን እንደማወራው አላውቅም። በስመ አብ ማን ያሸንፋል? ሴዶ ወይስ ጆን? እዚህ ኮሜንት ላይ ሁላችሁም የገባችሁ የምትመርጡትን ያሸንፋችሁ የምትገምቱን ሰዎች እንዳለ ጻፏችሁ። እድለኛ ሁለት ሰዎች 50 ኢንች የኦርቢት ቲቪ እንሸልማለን። እንዳይዙኝ ነው። ምን ጠብቃላችሁ? ኦርቢቶች ጥሩ ነገር ያደረጋችሁት። ግን የምራውን የተሰባበረው ዕቃና ቲቪ ምንድነው ዋጋው? ከምንድነው የምትተመነው ነው ጥያቄ። በዚህ ሲደረግስ ሃው እና በጣም አስደንጋጭ ጉዳይ ነው። ሌላው መንሱር ጀማል ከእስር ቤት መልስ፣ እሱም አንድ መልእክት አስቀምጦልናል። እስቲ ላሰማችሁ። 11 ተኩል ላይ በሩ ሲዘጋብህ ይሄ ክፍተት አለው በሩ እና ሽቦ ነገር አለው እንደዚህ ብርሃን ታያለህ። አንዳንዴ 11 ተኩል ወይ 12 ሰዓት ቀን ነው የሚሆነው አንዳንድ ጊዜ አጋጥሟችሁ ከሆነ እና ያቺ ጨለማ እስክትጠፋ ድረስ በሩ ሲዘጋብህ በጣም ያስጨንቃል። ጨለም ሲል በቃ አይምሮህን እስር ቤት እንደሆንክ ስለምታውቅ ወሬ ትጫወታለህ፣ ትቀላለዳለህ። በጣም ብዙ ቀልድ የሚያውቁ ልጆች ታገኛለህ። በቃ ትክክለኛ የከተማ ልጅ ታያለህ፣ የገጠር ልጅ ታያለህ፣ ቶፕ የጨስ አራዳ ታያለህ። ምንም ደግሞ የማያውቅ የኔ ቤቴ ታገኛለህ እዛ ውስጥና ግን ደስ የሚለው ነገር ከእያንዳንዱ ጋር ትምህርት ትወስድበታለህ። በእውነት ወንድም እህቶቼ እጅግ በጣም መጠንቀቅ ያለባችሁ ነገር በጣም ቀላል በሚባል ስህተት ሰው ወንጀል ይሰራል። ቀላል በሚባል ስህተት ማለት ስለዚህ ቀላል በሚባል ስህተት ቶሎ ብላችሁ ወንጀል ውስጥ እንዳገቡ ነው። ከመጀመሪያ እስከ መጨረሻ ያያችሁት ነገር እንግዲህ ኮሜንት ላይ ጻፉልኝ። አሳስታችሁ ፈልጋለሁ። ላይካችሁ እንዳይረሳ። ቀጣይ ቪዲዮ ማመጣው ስለነ ጆርዲ ጉዳይ ይሆናል። አመሰግናለሁ።